ከውድቀት በፊት አዳምና ሔዋን እግዚአብሔር ሶስት ነገር ሰጥቷቸው ሶስተኛ ዛፍ የተከለው ከበላት ሞትን የምታመጣ ዛፍ ነች። ሰይጣን እንዴት እንዳታለለው አዳምና ሔዋን በምን እንዳልተጠበቁ አራት ነገር ላካፍላችሁ ነው። ያው ተመሳሳይ ነገር አሁንም አለ። ስለዚህ ህይወቴን ሰይጣን ሳያስተኝ ከራሴም ከተፈጥሮ ከሰው ከእግዚአብሔርም ሳልጣላ ህይወቴ ተጠብቆ እንዴት ይኖራል? ከእንስሶች ሁሉ በጣም እጅግ የሚያምረው እባብ ነው። እንደ ሰው እባብ ሲያወራት ለምን አልደነገጠች? እንስሳ ያወራሉ እንዴ? እኔ አይመስለኝም። እሺ የእባብ ጓደኛ ለምን ሆነች ነው የምላችሁ። እሱን እንዲጠብቅ አስገራሚ አይኪው ያለው አዳም ከሚስቱ ሩቅ ነው። እሺ አሁን አንድ ፕሪንሲፕል ላወጣ ነው። ህይወት በምን ይጠበቃል ብትሉኝ በጊዜ አስተዳደር ነው የምላችሁ። ለሰው ሁሉ እኩል የተሰጠ ሀብት ጊዜ ነው። ጉልበትህን ጊዜህን ተመልሶ የማታገኘውን ይበሉታል እንግዶች። ይመሻል ይነጋል 20 ዓመት ይመሻል ይነጋል 40 ዓመት ምንም ሳታደርግ እችን ዓለም ትሰናበታለህ። ብዙ ወጣቶች እያየው አዝናለሁ። አንዳንዴ አምላክ ለአዳምና ለሔዋን የተናገረውን ቃል የእግዚአብሔር ቃል ታውቃለች አታውቅም ነው። እግዚአብሔር አንድ ስቴትመንት እኮ ነው ያላት፣ አትብሉን ያለው። እሷ ግን አትንኩም ብሏል ብላ ጨመረች። የእግዚአብሔር ቃል ካልተሞላህ በቀር ሰይጣን በጣም ስማርት ነው። ኢቭን ቃሉን ጠቅሶ ነው የሚያስታችሁ። አሁን እስክሪብቶ ገዝተህ በጥንቃቄ እያንዳንዱን ብታጠኑ ትገረማላችሁ። ህይወታችሁ ይመነደጋል። የእግዚአብሔር ቃል ፍቅር ካለ ህይወትህ አለት ላይ እንዳለ ለሰዎች ጥቅም ለእግዚአብሔር ክብር ስኬትህ በየቀኑ እየጨመረ ይመጣል። ስለዚህ ነው ቃል ለማጥናት ስትጀምሩ አዚም ይመጣል፣ እንቅልፍ ይመጣል፣ ስልክ ይደውላል፣ እማያንኳኳ የለም። ለምን ወገኖች ወይ ጊዜ በብርና ወርቅ አይተካም። ከዛ ሶስተኛ ሚሳኤል ተኮሰባት። ሶስተኛው ሚሳኤል ምንድነው? ይሄንን ድል ለመንሳት የምትችለው በአንድ ነገር ብቻ ነው። በጣም የአይን አምሮት የስጋ ፍላጎትን የሚቀሰቅስ ክፋት የሞላበት ዓለም ነው። ይሄንን ማለፍ የምትችለው በአንድ ነገር ነው። ህይወታችሁ እንዲቀየር ከፈለጋችሁ፣ ህይወታችሁ እንዲጨምር ከፈለጋችሁ፣ በእድሜያችሁ ፍጻሜ እንዳትጸጸቱ ከፈለጋችሁ እነዚህ ሶስቱ በጣም ወሳኝ ናቸው። እግዚአብሔር እንዴት እንደናፈቀው ድምጻችን ልነግራችሁ አልችልም። ነብይ፣ ቄስ፣ ቅብጥርሶ ብሎ የለም። እያንዳንዳችን ልጆቹ ነን። ድምጹን እንድንሰማ እግዚአብሔር ፈቃዱ ነው። በጣም ህይወት የሚጨምረው ወገኖች ሆይ በጸሎት በቃል የበረታ ስታገለግል ብቻ አይደለም። የንስሐ ልብ አለ ሆይ? ገር ልብ አለ ሆይ? የሚመልስ ልብ አለ ሆይ ነው ጥያቄው። እና ዛሬ የምናጠናው የህይወት 4 መጠበቂያዎች በሚል በኦሪት ዘፍጥረት ምዕራፍ 3 ነው የምናጠናው። ከውድቀት በፊት አዳምና ሔዋን እግዚአብሔር 3 ነገር ሰጥቷቸዋል። ትዝ ይላችኋል። 3 ከውድቀት በፊት 3 ዛፎች አበቀለ። ትዝ ይላችኋል። አንደኛው ዛፍ የሚበላ ዛፍ ነው። ሙዝ፣ ብርቱካን፣ አቮካዶ ማለት ነው። ብላ አለው። ሁለተኛ ከበላት ሳይሞት ለዘላለም በህይወት እንዲኖር የምታደርግ የህይወት ዛፍ የምትባል አንድ ነች። እሷን አበቀለ። ያችን ፍሬ ከበላ አይሞትም፣ በህይወት ይኖራል። ሶስተኛ ዛፍ የተከለው ከበላት ሞትን የምታመጣ ዛፍ ነች እና እቺ ዛፍ ደግሞ የተተከለችው በኤደን ገነት መካከል ነው። ስለዚህ እግዚአብሔር አልደበቀውም። ከዚህ ዛፎች ሁሉ ፍሬ ትበላለህ፣ እንደፈለክ ብላ ፈቅጄልሃለሁ። በኤደን ገነት መካከል ካለችው ዛፍ ግን እንዳትበላ፣ በበላ ቀን ሞትን ትሞታለህ አለው። በቃ እቺው ነች። ከዛ ህይወት ቀጠለ ማለት ነው። እንደምታውቁ አሁን ሰይጣን እንዴት እንዳታለለው አዳምና ሔዋን በምን እንዳልተጠበቁ 4 ነገር ላካፍላችሁ ነው። ያው ተመሳሳይ ነገር አሁንም አለ። ስለዚህ ህይወቴን ሰይጣን ሳያስተኝ ከራሴም ከተፈጥሮ
ከሰው ከእግዚአብሔርም ሳልጣላ ህይወቴ ተጠብቆ እንዴት ይኖራል? እሱን ነው የምናጠናው ማለት ነው። የህይወት መጠበቂያዎች በሚል ኦሪት ዘፍጥረት ምዕራፍ 3 ቁጥር 1 እባብም እግዚአብሔር አምላክ ከፈጠረው ከምድር አውሬ ሁሉ ይልቅ ተንኮለኛ ነበር። ሴቲቱንም በውኑ እግዚአብሔር ከገነት ዛፍ ሁሉ እንዳትበሉ አዟልን? አላት። ሴቲቱም ለእባቡ አለችው፣ በገነት ካለው ከዛፉ ፍሬ እንበላለን። ነገር ግን በገነት መካከል ካለው ከዛፉ ፍሬ እግዚአብሔር አለ እንዳትሞቱ ከእርሷ አትብሉ፣ አትንኩትም። እባብ ምን ማለት ነው? የስሙ ትርጉም ታውቃላችሁ? የሚያምር የሚያንጸባርቅ ማለት ነው። እና ከመረገሙ በፊት እግር ነበረው እባብ። ከእንስሶች ሁሉ በጣም እጅግ የሚያምረው እባብ ነው። አሁን እንደምንጠላው አይደለም፣ እጅግ የሚያምር ማለት ነው እባብ። እና እባብ የት ቦታ ሆና አወራት? የተከለከለው ዛፍ ጋር። እሺ ከማጋ ሆና ነው የሚያወራት? ከማጋ ነበረች እባብ? ሔዋን ብቻዋን። አሁን 3 ነገር አመቻቸችለት። አንደኛ ብቻዋን ነች፣ ከአዳም ጋር ተለይታለች። 2 ሙዙ ጋር ቆማ አይደለም የሚያወራት የተከለከለው ዛፍ ጋር ነው። 3 የእባብ ጓደኛ ሆነች። እባብ ስታወራት ለምን አልደነገጠችም? ድንግጥ አላለችም። እንደ ሰው እባብ ሲያወራት ለምን አልደነገጠችም? አየ ፍሬንድሺፑ የቆየ ነው ማለት ነው። ሙዙ ጋር ሔዋን ሲላት ድንግጥ አለች፣ አቮካዶ ጋር ሲላት ድንግጥ አለች። እዚህ ጋር ለመደችው ማለት ነው። ስለዚህ ሔዋንና እባብ ፍሬንድሺፕ የጀመሩት ገና ቆይተዋል ብዬ ጠረጠርኩ። ለምን እንደ ሰው ታወራው ጀመር? እንስሳ ያወራሉ እንዴ? እኔ አይመስለኝም። እሺ የእባብ ጓደኛ ለምን ሆነች ነው የምላችሁ። ብቻዋን ሆና የተከለከለው ዛፍ ጋር ወሬ የምትሰልቀው ምን ቢገጥማት ነው ብዬ ሳጠና አባወራው አዳም በቂ ጊዜ ስላልሰጣት የእባብ ፍሬንድ ሆናለች ማለት ነው። ለምን ጊዜ አልሰጣትም? ሲኮተኩት፣ ሲጠብቅ፣ ሲገርዝ፣ ሲተክል ስራ በዛበት እና በቂ ጊዜ አይሰጣትም። እሷ ደግሞ መጫወት ፈልጋለች እና እሱ አምሽቶ ይመጣልና ብቻውን በኤደን ገነት ስራ በስቶበታልና ኮከብ ስቆጥር አላድርም ጓደኛ ልፈልጋለች ማለት ነው። እና አባወራው ይሄ ሁሉ ነገር እባብ ሲጠመጠምባት ሚስቱ ላይ የተከለከለ ቦታ ሲወስዳት የተከለከለ ዛፍ ጋር ሲያቆማት አዳም የለም። ሚስቱን እንዲጠብቅ አስገራሚ አይኪው ያለው አዳም ከሚስቱ ሩቅ ነው። እሺ አሁን አንድ ፕሪንሲፕል ላወጣ ነው። ህይወት በምን ይጠበቃል ብትሉኝ በጊዜ አስተዳደር ነው ብላችሁ። ታይም ማኔጅመንት። ስለ ጊዜ ያለ አስተዳደር ህይወትህን ትጠብቃለህ አትጠብቅም አንዱ መለኪያው ነው። ምን ማለት ነው? አዳም አይኮትኩት ማለት ነው አይደለም። እግዚአብሔር ነው እንዲጠብቅ ያዘዘው። ነገር ግን ከሚስቱ በላይ ከትዳር ጓደኛው በላይ እግዚአብሔር አደራ ከሰጠው በላይ ጊዜ የሚሰጠው ሌላ ኢሹ አለው አዳም። ምንድነው ያ ኢሹ? ስራ እኮ ኃጢአት አይደለም፣ ግን ታይም ማኔጅመንት ላይ ለማን በቂ ጊዜ እንደሚሰጥ አያውቅም። እቺን ክፍተት ሰይጣን ተጠቀመበት። እባብን ተውሶ ሚስቱ ላይ ነገሰበት። አለቀ። ታይም ማኔጅመንት ለሰው ሁሉ እኩል የተሰጠ ሀብት ጊዜ ነው። ግን የጊዜ አስተዳደር ሰማይና ምድር ነው ልዩነቱ። አታምኑም? ስለ ጊዜ ብዙ ሰው ጉዳዩ አይደለም። ለየትኛው ጊዜ ብዙ ጊዜ ይሰጣል። በጣም አስፈላጊና ውዱን ቁጥር 1 ዝቅ ዋጋ ያለውን ቁጥር 2 እያደረገ በስርዓት የሚያስተዳድር አይደለም። እንደመጣለት እንደገጠመው ይሄ ሰው ህይወቱ አልተጠበቀም። ለምሳሌ ጠዋት ሞባይል ከፍተህ ዩቲዩብ ሰበር ዜና እያየህ እምትል ከሆነ ኃጢአት አይደለም እኮ
ቅድሚያና በቂ ጊዜ ግን ለእግዚአብሔር ቃል መስጠት አትችልም። በዋናነት ህይወትህን የሚመግበውን ህይወትን የሚያድነው ከአምላክ ጋር ግንኙነት ሳይኖርህ በዩቲዩብ ላይ ከተጣድክ ታይም ማኔጅመንት አታውቅም ማለት ነው። ጉልበትህን ጊዜህን ተመልሶ የማታገኘውን ይበሉታል እንግዶች። ይመሻል ይነጋል 20 ዓመት ይመሻል ይነጋል 40 ዓመት ምንም ሳታደርግ እችን ዓለም ትሰናበታለህ። ታይም ማኔጅመንት ታውቃላችሁ። ብዙ ትዳር ውጭ ሀገር የሚፈርሰው ከስራ ብዛት ነው። ቢሉ ብዙ ነው። የቤት ኪራይ አለ፣ ቤንዚን አለ፣ ብዙ እዳ ስላለባቸው ቀን ይሰራል፣ ማታም ይሰራል። ልጆቹንም ሚስቱንም ለማየት ጊዜ የለውም። ስለዚህ ልጁን የሚያሳድገው ማን ነው? ሞባይል ነው። ልጁን የሚያሳድገው ዩቲዩብ ነው። እና ያሊ ሲያድግ በቃ ሎቴ ያደርጋል፣ ጸጉር ይጎነጎን። በኋላ አባቱንም በካልሾ ነው የሚለው። ጊዜ ሰጥቶ አላሳደገውም። እንጀራ ብቻ ነው የሰጠው። ወገኖች ታይም ማኔጅመንት። ብዙ ወጣቶች እያየው አዝናለሁ አንዳንዴ። እጹብ ድንቅ የሆነ ጊዜያቸውን በምን እንደሚያሳልፉ ታውቁ። እንደዚሁ ለህይወት መዝገብ ብድራት ለማይሆን ሞትን ለማይሻገር ለተራ ነገር እምሽክ ያደርጉታል። ቅድሚያ ለሚሰጡት ለየትኛው እንደሆነ ያውቁ። ኃጢአት እኮ ያሰራቸው ቀዳሚ የሆነውን ግን ይወስድባቸዋል። ህይወት በምን ይጠበቃል ብትል የጊዜ አስተዳደር። 2 እባቡ ሰይጣንን ተውሶ እጅግ የሚያምረው ውብ የሆነውን እባብን ተውሶ ነው የሚያነጋግራት። ቀንድ ይዞ ጭራቅ ሆኖ ጦር ጋሻ ይዞ ጥቁር ሰው አይደለም የሚያነጋግራት፣ በሚያምር እባብ ውስጥ ነው። ጊዜን የሚበላው እንደዛ ነው። የሚያምር ድረገጽ ያመጣልሃል፣ የሚያምር ፕሮግራም ይቀርጽልሃል እንጂ ዝሙት፣ ስራ፣ ጫት፣ ቃም በሚል አይደለም። ትቶታል እሱ። እያንጸባረቀ አይምሮህም በሚማርክ ነገር ነው የሚማርክ። ካልነቃ ጊዜህን ይበላብሃል። ሁለተኛ የጠየቃትን ነው ሔዋን እግዚአብሔር ከገነት ዛፍ ሁሉ አትብሉ ብሏል እንዴ አላት። በጣም ሞኝ የጅል ጥያቄ ነው የጠየቃት። ምን ፈልጎ ነው ጥያቄው? አንድ ነገር ነው የፈለገው። አምላክ ለአዳምና ለሔዋን የተናገረውን ቃል የእግዚአብሔር ቃል ታውቃለች አታውቅም ነው። የቃል ጥያቄዋን ነው ቼክ ያደረገው። አይ እግዚአብሔርማ ከገነት ዛፍ ሁሉ አትብሉ አላለም። እሺ ምንድን ነው ያለው አላት። የአምላክ የቃል ዕውቀት ነው ይሄ። ያለውንማ ስም አለችው። ትዝ ይላችኋል። ከገነት ዛፍ ሁሉ ትበላላችሁ፣ ነገር ግን ከገነት መካከል ካለችው ክፉና ደጉን ከምታስታውቀው አትብሉ አትንኩትም ብሏል አለች። ትክክል ነች አይደለች? እሺ እግዚአብሔር ያላለውን ምን ጨምራለች? አትንኩት ብሏል አላለም። አትብሉ እንጂ አትንኩት አላለም። ጨመረች ቃል። እግዚአብሔር አንድ ስቴትመንት እኮ ነው ያላት። አትብሉን ያለው እሷ ግን አትንኩም ብሏል ብላ ጨመረች። ስለዚህ እግዚአብሔር ያለውን ቃል በደንብ አላጠናችም። ያወቀች መስሏት አላወቀችም። ስለዚህ ቅጠሉን ቀጥፎ ወይም ገፋ አድርጎ ሊያነካካት ይችላል። ይሄው ነካሹ፣ አልሞትሽም፣ ብትበይም እኮ አትሞችም ሊላት ፈልጎ ሊሆን ይችላል። እና ብሉይ ኪዳን አዲስ ኪዳንም አይደለም የሰጣቸው፣ አንዲት ቃል ነች። አሁን በቃል ነገርኳችሁ። ከገነት ዛፍ ካለው ሁሉ ብሉ፣ ከገነት መካከል ካለችው አትብሉ፣ በበላችሁ ቀን ትሞታላችሁ። 4 ነጥብ። ስድ ንባብም አይደለም እኮ ስንኝ ነች። አዳም አላስጠናትም፣ ሔዋንም በደንብ አላጠናችሁም፣ ሜዲቴት አላደረጋችሁ። ታውቃላችሁ ህይወት የሚጠበቀው በጊዜ አስተዳደር። ሁለተኛስ በእግዚአብሔር ቃል ሙላት። አየህ የእግዚአብሔር ቃል ካልተሞላህ በቀር ሰይጣን በጣም ስማርት ነው። ኢቭን ቃሉን ጠቅሶ ነው የሚያስታችሁ። የእግዚአብሔር ቃል የተሞላ ሰው ግን ሰይጣን ሊጠጋው ይችላል፣ ሊያሸንፈውም አይችልም። እና አዳም ደጋግሞ ቢያስጠናት ሔዋንም ደጋግማ ብታጠና በእውነት እላችኋለሁ ሊያታለላት አይችልም። ይሄው እባብ ኢየሱስን 40 ቀን ፈትኖታል፣ አልቻለውም። ተጽፏል። የቃላት ጦርነት ነው። ተጽፏል።
ትቶት ሄደ፣ አልቻለው። ስለዚህ ሔዋን ጨመረችበት። ለእግዚአብሔር ቃል ዋጋ የሰጠች አልመሰለኝም። እንደ ነፍሷ እንደ አይኗ በፍጹም ልብና ነፍሷ ያጠናች አልመሰለኝም። እና ህይወታችን የሚጠበቀው በምንድነው? የእግዚአብሔር ቃል ሙላት ሲኖረን ነው። አየህ፣ አሁን እስክሪብቶ ገዝተህ በጥንቃቄ እያንዳንዱን ብታጠኑ ትገረማላችሁ። ህይወታችሁ ይመነደጋል። እና አንዳንዴ በልማድ ያወቅነው መስሎን ስለደጋገምነው ትክክል ይሆን ይመስለናል። ጠጋ ብለህ እያንዳንዱን ብታጠኑት ትገረማላችሁ። የእግዚአብሔር ቃል ፍቅር ካለ ህይወትህ አለት ላይ እንዳለ፣ ለሰዎች ጥቅም፣ ለእግዚአብሔር ክብር፣ ስኬትህ በየቀኑ እየጨመረ ይመጣል። ማን ነው እናቴ? ማነች እህቴ? የእግዚአብሔርን ቃል የሚሰሙ ብፁዓን ናቸው። ቃሉን የሚያጠና ሰው በውሃ ምንጮች መሃል እንዳለች ዛፍ፣ ቅጠሏ ለፈውስ ፍሬዋ ለመብል፣ እግዚአብሔር ከሱ ጋር የሆነ የሚያደርገው ሁሉ የሚከናወንለት ቅዱስ ቃሉን የሚያሰላስል ሰው ተአምር ነው። ታውቃላችሁ፣ ሰይጣን ቀስ ብሎ የሚሰርቀው ቅዱስ ቃሉ ነው። ቃል ከሌለ መጨረሻን ምን እንደሆነ ያውቀዋል። ስለዚህ ነው ቃል ለማጥናት ስትጀምሩ አዚም ይመጣል፣ እንቅልፍ ይመጣል፣ ስልክ ይደውላል፣ እማያንኳኳ የለም። ለምን? እንዳታጠኑ የማይፈነቅለው ድንጋይ የለም። ሌላ የፈለከው ነገር አያዋጋህም። ማንበብ ጀምር፣ የሌለ አዚም ነው የሚመጣው። ፋይቲንግ ውስጡ ጦርነት አለው ማለት ነው። አንዴ ወደ ጥልቅ ከገባህ ማንበብ ማሰላሰል ከጀመርክ አመለጥከው። እንደ ንስር በከፍታ ነው የምትሄደው። የብዙዎቻችን ችግር ህይወታችን እንደ እድሜያችን ፍሬ እንዳናፈራ እንቅፋት የሚሆነው ቃለ እግዚአብሔርን እንደሚገባ አናጠናው። ለእግዚአብሔር ቃልና ለጸሎት ቅድሚያ ከሰጠህ እማትቀመሽ ነው የምትሆኚው። እኔ ድሮ ይሄ እውቀት አልነበረኝም። ቄስና ቡና እንጠጣ፣ እሺ። ቄስና ሽርሽር እንሂድ፣ እሺ። ተመልሶ የማላገኘውን ጊዜ ለምን እንደማውለው አላውቅም። አሁን ግን እንደዛ አይደለሁም። በስስት ለምን ወገኖች ሆይ ጊዜ በብርና ወርቅ አይተካም። በጌታ ፊት ስቆም ያልተጻፈባቸው ነጭ ደብተሮች እንዲገለጡብኝ አልፈልግም። በቅድሚያ ሞት ለማይበላው ብድራት ለማገኝበት ለሰማያዊ ነገር ነው ጊዜን ማበጀው። ስለዚህ በዚህ ዓመት አንድ መጽሐፍ ምረጡና እስኪ ማጥናት ጀምሩ። ጤናችሁ ይቀየራል፣ ልጆቻችሁ ይባረካሉ፣ ንግዳችሁ ይጨምራል፣ ደስታችሁ ይበዛል። ከቃሉ ጋር ስትነካካ ሁሉም መስመር ይዝላል። ከዛ ሶስተኛ ሚሳኤል ተኮሰባት። ሶስተኛው ሚሳኤል ምንድነው? የአይን አምሮት፣ የሥጋ ፍላጎት፣ የነፍስ ትምክህት ቀሰቀሰባት። ፍሬውን ስታየው ጎመጀች። ከዛስ አማራት። ከዛስ እንደ እግዚአብሔር ክፉና ደጉን ለማወቅ ተመኘች። ድሮ እኮ ክፉን አታውቅም። ጭንቀት ምንድነው? ክፉ ምንድነው? ምንም ዕውቀቱም የላትም። ይሄ ክፉ የሚባለው፣ ፍርሃት የሚባለው፣ መደበቅ የሚባለው ጭንቅ ምንድነው እስቲ ልወቀው አለች። የነፍስ ትምክህት አደረባት። እግዚአብሔር የደበቃት መሰላት። አንድ የሸሸጋት ነገር እንዳለ መሰላት። ከዛስ አይኗ ደግሞ አማራት። ስጋዋስ ግመጭ አላት። ምራቋ ተንጠባጠበ ልበላችሁ። ይሄንን ድል ለመንሳት የምትችለው በአንድ ነገር ብቻ ነው። ታውቃላችሁ፣ ሲጀምር እንደነገርኳችሁ በጸሎት ብቻ ነው። እንደምንም ታግሳ ለአዳም ነግራ ማታ እኮ ይመጣል። አዳም ሔዋን ወዴት ናችሁ? እዚህ ነን። ውሎ እንዴት ነው? አረ ዛሬ የሚገርም ነገር ነው። እባቡ እኮ አትበሉ፣ ብትበሉ አትሞቱም፣ ክፉና ደጉን ታውቃላችኋለን። ምን ይመስልሃል ብትለው ውሸቱን ነው። እባብ ውስጥ ሰይጣን አለ። በአይን አምሮት በስጋ ፍላጎት ማኖ ሊያስነካሽ ነው ልጄ ሆይ፣ ሞት አለበት ብሎ ይነግራት ነበር። ምን ብታረግ? አምላኳን ብታማክር። ምን ማለት ነው? ጸሎት እኮ እሱ ነው። ካልጸለይክ የማታልፈው ወንዝ አለው ይሄ ምድር። በጣም የአይን አምሮት የሥጋ ፍላጎትን የሚቀሰቅስ ክፋት የሞላበት ዓለም ነው። ይህንን ማለፍ የምትችለው በአንድ ነገር ነው። ከአምላክ ጋር ሁልጊዜ ጥብቅ ጸሎት ካለ ቢፈትንህም አትወድቅም። ህይወታችሁ እንዲቀየር ከፈለጋችሁ
ህይወታችሁ እንዲጨምር ከፈለጋችሁ በእድሜያችሁ ፍጻሜ እንዳትጸጸቱ ከፈለጋችሁ እነዚህ ሶስቱ በጣም ወሳኝ ናቸው። ጊዜህን ለከንቱ ነገር አታባክ፣ የእግዚአብሔርን ቃል አጥና። ሶስተኛስ ጸሎት። እግዚአብሔር እንዴት እንደናፈቀው ድምጻችን ልነግራችሁ አልችልም። ነብይ፣ ቄስ፣ ቅብጥርሶ ብሎ የለም። እያንዳንዳችን ልጆቹ ነን። ድምጹን እንድንሰማ እግዚአብሔር ፈቃዱ ነው። አራተኛው ነው ክፍሉን ታቆታላችሁ። ሔዋንም በላች ፍሬውን፣ ለአዳምም አበላችሁ። የሁለቱም አይኖች ተከፈቱ፣ ራቁታቸውን እንደሆኑ አወቁ። ከዛስ ቅጠል ግልድም ሰርተው ከእግዚአብሔር ፊት ተሸሽገው ጫካ ውስጥ ተደበቁ። በኋላ እግዚአብሔር መጣ። በጣም ይገርም ነው በእውነት። እና ማታ ምሽት ላይ አዳም ወዴት ነህ አለው። ወዴት እንደሆነ አያውቅም። አምላክ ነው አይደል? ያውቃል። ልክ እንደማያውቅ ኧረ አዳም ጠፋህብኝ፣ አዳም እዚህ ነኝ አለው። የት ነህ? እዚህ ቅጠል ውስጥ ነኝ። ምን ነው? ኧረ ፈራው፣ ተጨነኩና ተደበቅኩ። እንዴ አዳም አትብላ ያልኩህን በላህ እንዴ? እንደ በላ አያውቅም ወይ ነው የምላችሁ? አያውቅም። እንደማያውቅ ይጠይቀዋል። እንዴ አትብላ ያልኩህን በላህ እንዴ? አታረገው መቼም። ለምን እንደዚህ ይለዋል? ያለበትን እያወቀ ወዴት ነህ? እንደ በላ እያወቀ በላህ እንዴ? ለምን ይለዋል? ስለዚህ እግዚአብሔር የፈለገው ለአዳም የንስሐ ዕድል እየሰጠው ነው። አዎ በላው ጌታ ሆይ፣ ለብቻዬ ነግረኝ ነበር፣ ቀጥፍ አድርጌ በላው፣ ይቅር በለኝ። አጀሬ ግን ያለው ምንድን ነው? እሷ ሰታይ ነው። ምን ማለት ነው? እቺ ሰበበኛ ባትኖር አልበላም ነበር። እንዲያውም እሷን በመስጠት አንተም ተጠያቂ ነህ። ንስሐ ገባ፣ አሳበበ። በቃ ተወው፣ አንተ በቃ ተወው፣ ካንተ ጋር አሁን አላወራም፣ ተወው። እሺ አንቺ ሴት ያረግሽው ምንድነው? ምን እንዳደረገች አያውቅም፣ ግን እንደማያውቅ ምንድነው ያላት? አንቺ ሴት አላት። ሴቲቱንም ይህ ያደረግሽው ምንድነው? አዎ ብቻዬን በኤደን ገነት መሃል አቆመህ አትቢ ብለኝ ነበር፣ ጎመጀው፣ አማረኝ፣ በላው፣ ይቅር በለኝ ነው መልሱ። ያለችው ምንድነው? እባብ። ይሄን ተንኮለኛ ፈጥረ እባብ ነው ያሳሳተ። ንስሐ ገባች፣ አመካኘች፣ ባጋ አለቀላችሁ። ህይወት በፍጥነት የሚጨምረው ሶስተኛ፣ አንደኛ ጊዜን ለምን እንደምታውል ስታውቅ፣ ሁለት ቃል ስትሞላ፣ ሶስት ስትጸልይ፣ አራተኛስ ንስሐ። ወገኖቼ በእውነት ንስሐ መግባት አልቻሉም ሁለቱም። ባይዘወይ የተቀጡት የተረገሙትም አትብሉ የተባሉትን ስለበሉ አይደለም። እርግማን የመጣባቸው ንስሐ የተሰጣቸውን እድል ንስሐ ስላልገቡ ነው። ለሁለቱም የንስሐ እድል ተሰጥቶ አልተጠቀሙበትም። ቁጣው ነደደ። እሾክና ሚኬላ ምድር ታብቅልብህ። የሰጣው ከገነት ውጣልኝ፣ መልአክ አባርልኝ በሰይፍ እና በእሳት። እሾክና ሚኬላ ታብቅልብህ፣ በላብ ወዝ ብላ፣ አፈር ነህና ወደ አፈር ትመለሳለህ። አንቺም ደግሞ በምጡ ልጅ ባልሽ ገዥሽ ይሁን፣ ውጪልኝ አላት። ነደደ ቁጣው። ምን አደነደው? ስለተታለሉ አይደለም፣ ስለበሉም አይደለም፣ ንስሐን ስላልገቡ እልከኛ ሆኑ። በጣም ህይወት የሚጨምረው ወገኖች ሆይ በጸሎት በቃል የበረታ ስታገለግል ብቻ አይደለም። የንስሐ ልብ አለ ሆይ? ገር ልብ አለ ሆይ? የሚመልስ ልብ አለ ሆይ ነው ጥያቄው። ታውቃላችሁ አብዛኛው ሰዎች ስፔሻሊ ኢትዮጵያውያን ልከኞች እንደሆነ ልነግራችሁ ፈልጋለሁ። ንስሐ ለመግባት በጣም ይከብደናል። የተሰበረ ልብ ትህትና የሚጠይቀው። ትህትና መሸነፍ አይደለም፣ ማሸነፍ ነው። አዎ ሚስቴ ይቅር በይ፣ ባሌ ይቅር በለኝ የሚል ባልና ሚስት ሊጠፉ እንደተቃረቡ እንስሳት ነው። ተኩስ ነው። እንካ ቅመስ፣ እንካ። ንስሐ የሚባል እየቀነሰ መጣ። ንስሐ ለሚገባ ልብ አቤት ርህራሄው። ሳኦል እነዚህ በሬዎች ምንድን ናቸው? መስዋዕት ላቀርብ ነው። ከመስዋዕት ይልቅ መታዘዝ ይበልጥ የለም እንዴ? ህዝቡ ነው። እልከኛ ነህ፣
እግዚአብሔር ካንተ ጋር ሄድም አሉ። ንስሐ የማይገባ እልከኛ ነህ አለው ሳኦል።